የወዲት ጉዲት በስተመጨረሻ አበደች። በጣም በሚያሳዝን ነገር አብዳ ጨርቋን ጣለች። ምክንያቱም ሸር ሁሌ ክፋት የሚሰራ ሰው መጨረሻው አያምርምና ምክንያቱም ወንድዬን እንደገደለችውና በቃ ሁሉ ነገር እንዳረገች ስለሀሰበች ወይዘሮ ወርቄንም ራስሽን ብዬ ካልደፋው በማለት የተነሳ ከሷ እንግዲህ በጣም በሚያሳዝን የአባቷ ገዳይንም መሆኗን ለአስቻሉ ተናግራለች ማለት ነው። በጣም በሚያሳዝን ነገር የወዲት ጉዲት በስተመጨረሻ ያው የፈሩት ይደርሳል የጠሩት ይወርሳል የሚባለው ነገር ደርሶባት ይገኛላችኋለሁ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው እኔ ጋራ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንግዲህ የእናት ግፍ ድራማን ይዤላችሁ ከች ብያለሁ ካለሁበት ቦታ ማለት ነው። የእናት ግፍ ድራማ በጣም አሳዛኝ እና ልብ አንጠልጣይ እንግዲህ ከዚህም በፊት በጉጉት ስንጠብቀው የነበር ነው ድራማ ለአንድ ሰሞን ቀዝቀዝ ብሎ ነበረ። አሁን ደግሞ እንግዲህ በተነሳሽነት ሲቀዘቅዝ ሳዩ እነሱን ጎበዝ እየሆኑ እየሰሩ ይገኛል ማለት ነው። እንግዲህ ወይዘሮ እንግዲህ የወዲት ጉዲት ክፋቷን የበለጠ ጨምራ መታለች ማለት ነው። ምንድን ነው እስቲ የተፈጠረው? ክፍል 45 ሲባል እንግዲህ 45 የተፈጠረው ነገር ከዚህም በፊት ታውቃላችሁ ወንደሰን የወዲት ጉዲትን በእናቱ የተነሳ ስለተናደደ ጉድጓድ ቆፍሪ በቀበርሽበት ጉድጓድ ራስሽ ትቀበያለሽ እያለ በጣም ሲያስቆፍራት ነበረ የወዲት ጉዲትን። በዛ አጋጣሚ እንግዲህ እናትየዋ እማዬ ስደውልለት ስልኩን ብድግ አድርጎ ሲያነሳ የወዲት ጉዲት እንግዲህ በአካፋ ራሱን ብላ ድፍት አድርገው በዛ ባለበት ቦታ ቅጥቅጥን ያደረገችው ማለት ነው። ከዛም በኋላ ግን እንግዲህ ሞተ ብላ ነው ጥላው ሄደችው። እንደ እባብ ነው እውነቴን ብላችሁ ቅጥቅጥ ያደረገችው ማለት ነው። ደስ እያላት ማለት ነው። ከዛም በኋላ ቀጥታ ወደ ቤት ውስጥ ሄዳ ምንድን ያደረገችው መሰለቻችሁ? እናቷን ለምንድን ነው ክፉ አድርገሽ ያሳደግሽኝ ያለቻት ማለት ነው። ይሄ የሁላችንም ጥያቄ እንግዲህ የእውነቴን ነው ብላችሁ የእናት ገፍ ድራማን የምናይ ሰዎች የሁላችንም ጥያቄ ነው። ለምን ክፉ አድርገሽ አሳደግሽኝን ያለቻት ማለት ነው። ለምን ሁሉ ሰው እንዲጠላኝ፣ ለምን ማንም ሰው የኔ የምላቸው ሰዎች እንዳይኖሩኝ በህይወቴ ሰዎች የተባሉ ሰዎች እኔን እንዲጠሉኝ አድርገሽ ያሳደግሽኝ ለምንድን ነው እናቴ? እስኪ ንገሪኝ፣ መልስ በልሽልኝ ያለቻት ማለት ነው። በጣም በሚያሳዝን ነገር እኔ ማርያምን በጣም እኔ ስላችሁ እንደ ድራማ አይደለም ይሄን ነገር ያየሁት ትክክለኛ ህይወት ለምን እንደዚህ ያሳደግሽኝ? በጣም ማርያምን እንቧን የተናነቀኝ ማለት ነው ከምታስቡ በለጠ ማለት ነው። እና ለምን እንደሆነ ታውቃላችሁ? ወይዘሮ ወርቄ ግን ምን አይነት ክፉና መጥፎ ሰው እንደሆነ ታውቃላችሁ? ምን አይነት ክፉ እንደሆነች አስቡት። ግን አንድ ልጅ አላት፣ እሱም አስቻሉ በጣም ሩሩ ማለት ነው። በአባቱን የወጣው እች ግን የወዲት ጉዲት ምንድን ነው ያለችው እናትየዋን? እኔና አንቺ ቀይ ሆንሽ እንጂ እኔ ጥቁር ሆንኩ እንጂ እኔ መልክ አባቴን ምሰል እንጂ ውስጣችን ቢከፈት አንድ ነኝ ያለችው። ወይዘሮ ወርቄ ግን በጣም ክፉ በመሆኗ የተነሳ ልጇን ትዳሯ ተመሰቃቀለ፣ ህይወቷ ተመሰቃቀለ። በስተመጨረሻ ያው ጨርቋን ጥላ ሄደች ማለት ነው። በጣም በሚያሳዝን ነገር ቤተሰብ ከዚህ ምን ትማራላችሁ? የቱን አክል እንኳን ድራማም ቢሆንም ልጆቻችን በምን አይነት መንገድ ማሳደግ አለብን የሚለውን ነገር የእናት ግፍ ድራማ ላይ ታገኙታላችሁ፣ ከመጀመሪያው እስካሁን ድረስ የተፈጸመው ማለት ነው። ምክንያቱም ምንድን ያለቻት ድሮ በልጅነቴ የጓደኞቼን አሻንጉሊት እየሰራኩ ስመጣ ግን አንቺ ተጓደኞቼ እናቶች ጋራ የእሷ ነው እያልሽ እየተከራከርሽ ትጣይ ነበረ። ለምንድን ነው በዛን ጊዜ ይሄ የሰው ነው ጥሩ አይደለም ብለሽ ያልመከርሽኝ እናቴ? ለምን ሳትመክሪኝ ቀረሽ? ዛሬ አይሽ አብሬ የተኛሁትን ባሌን አብሬ ጊዜ ሰዓት ያሳለፍኩትን ባሌን ገድዬ ደስ ነው ያለኝ። ለአንድ ትንሽ እንኳን አልከፋኝም፣ ትንሽ እንኳን አልተጨነኩም፣ ትንሽ እንኳን ውስጤ ርራሪ አላደረብኝም። ጭራሽኑ ደስ ነው ያለኝ። ለምን እንደዚህ አድርገሽ ያሳደግሽኝ እናቴ? ለምን ሰው ልጁን ጥሩ አድርጎ መልካም ሰው ጥሩ ምግባር ያደሱ አድርጎ ማሳደግ ሲችል አንቺ ክፉ አድርገሽ ያሳደግሽኝ። ትዳሬን አጣው። የባሌ እናት እንድትጣላኝ ያደረግሽ
ባሌ እስከነ ቁሜ በቆፈርኩበት ጉድጓድ ሊቀብረኝ ነበረ። ጓደኞች አይወዱኝ፣ ሰው አይወደኝ። ለምን እንደዚህ አድርገሽ ያሳደግሽኝ አለቻት። በጣም በሚያሳዝን ነገር ከባሌ ጋር ትዳሬን በሰላም እዤ እኖራለሁ ብዬ ሳስብ እንደውም ለባሌ ሚስት መድኃኒት ቀመመች ሰጠሽኝ አብያት ብለሽኝ ለምንድን ነው ያለቻት። በነገራችን ላይ አንድ ነገር ልንገራችሁ። የወዲት ጉዲት በመጀመሪያ ላይ በክፍል 2 በክፍል 3 በክፍል 1 ምናምን ካያችሁ በጣም ነው እናቷ የምትፈራው። ምንድን ያለችው? እናቴ እኔን አትለቀኝም፣ በፍጹም እዚህ ቤት ጥፋት አጥፍቼ እዛ ቢሄድ እንትን አትለኝም ነው ያለችው። አትቀበለኝም በፍጹም። እንደውም አንድ ጊዜ እና የወዲት ጉዲት የወንድዬን እናት እማዬን አሰቃይታ ቪዲዮ አይቶባት ወንድዬ አባሯት እናትዮ አላስገባም ነው ያለቻት ቤት ውስጥ። እንዴት አንቺ ሴት አለሽም እንዴት ነው ባልሽን አይ ደንቆሮ ባልሽን አጨባብረሽ ማገብ ያኔ ጨብርብረሽ በቃ እንዴ ሴትነት ሴት ተጠቅመሽ ለምንድን ነው እዛው አልተቀመጥሽው? እንዴት ለማንም ለአሮጊት ብለሽ ትወጫለሽ ነው ያለቻት ማለት ነው። አስባችሁታል? በጣም በሚያሳዝን ነገር። አሁን ግን የወዲት ጉዲት እኔ ማርያም በጣም ነው ያሳዘነች። የቱን አክል እንኳን ክፉ መጥፎ ብትሆንም በእርግጥ አስቻለውም የወይዘሮ ወርቄ ልጅ ነበረ። ግን ደግሞ አስቻሎ ከነሱ እኩል ሄደ ሳዩ ነገሮቹ መንገዶቹ አላዋጣው ሲሉ ምንድን ነው ያደረገው? መፍትሄው ወደ ጥሩነት ነው የተቀየረው፣ ወደ መልካም ሰው። ግን የወዲት ጉዲት እንደዛ መሆን ትችል ነበረ፣ ግን አልቻለችም። ይብን መጥፎ ነገር እንኳን ሰርታ ተይዛ ወደ ቤቷ ስትገባ ወይዘሮ ወርቄ አታስገባትም ነበረ። ዛሬ ትልቅ ዋጋ እንድትከፍል ያደረገቻት የራሷ እናቷ ነች። የራሷ እናቷ እና ምንድን ያለችው? ለምን ወንድዬ እዛ ቤት ውስጥ መጥቶ እየቀጠቀጠኝ ለምንድን ነው ዝም ያልሽው? ለምን ዝም ትያለሽ ነው ያለቻት ማለት ነው። ይሄ እኮ እውነቷ ነው። ምክንያቱም እሷ ነች ሸር ክፉ ነገር ስታሰራት የነበረችው። ነገሮቹን ሁላ ይሄ እንደዚህ አድርጊ፣ ይሄ እንደዚህ አድርጊ፣ ይሄና እንደዚህ አድርጊ እያለች ስታስብላት የነበረችው ማለት ወይዘሮ ወርቄ ናች። ግን ቤት ውስጥ መጥቶ እሷ ባለችበት ነገር ውስጥ ሁላ ነገር ወንድዬ መጥቶ እየቀጠቀጣት ወደ እንግዲህ ወደ ጉድጓድ ቆፈራ ሲወስዳት ምንድን ነው ያደረገችው? ወይዘሮ ወርቄ ጥቅልል ብላ አልጋ ላይ ተኝታ ዝም ምን ያለቻት ማለት ነው። ይሄ ኃይለኛ ጥፋት ነው። ኃይለኛ ጥፋት አስባችሁታል? ምን ያክል አሳዛኝና ልብ እንደሚበላ ይሄንን ድራማ ማየት አለባችሁ ብዬ ነው የማስበው ማለት ነው። ከዛም በኋላ እንግዲህ ምንድን ነው የተፈጠረው? የወዲት ጉዲት ምንድን ነው ያለችው? ምንም እኮ ከዛ ድንገት ማን ይመጣል? አስቻሉ ይመጣል። አስቻሉ ሲመጣ እንዴ ምን እያደረግሽ ነው? እናቴን ልትገጊ ነው እንዲ አላት። እናታችን እኮ ለኛ አትጠቅምም። ምን ታደርግልናለች? ወንድሜ እኛን እኮ አትጠቅምም። እኛን ክፉ አድርጋ ከማሳደግ ውጪ ጨካኝ አረመኔ አድርጋ ከማሳደግ ውጪ ምን ታደርግልናለች? ወንድሜ እዚህ ባሌ መቶ ቅጥቅጥ ሳያደርገኝ አንተ ዝም ትላለህ? እኔ አይደለም። አየክ እናቴ እኮ ዝም አለች። እየደበደበኝ አይታ ዝም አለች፣ ተኛች፣ ምንም ነገር ሳትናገር። አየክ እያለችው በጣም በሚያሳዝን ነገር እችን አትነች እንዴ እናሳውን እኮ እንዴት ነው እስቲ እኔና ወንድሜን የወለድሽው እንዴት ነው ኩልኩሉን ያረግሽን? በቃ ግራ ግብት ያጠያየቋ ራሱ እውነቴን ይውላችሁ እኔ አላቅም። ዛሬ በጣም ነው ያሳዘነች። እንቧን የተናነቀኝ እያዩ ማለት ነው። የወዲት ጉዲት እንዴት አድርገሽ እናሳደሹ? ወንድሜ አንድ ነገር የምነግርህ ነገር አለችው። ምንድን ነው የምትነግሪኝ? የአባቴ ገዳይ እኮ እናታችን ነች። ምክንያቱም እናታችን ምን አይነት ክፉና መጥፎ እንደሆነ ታውቃለህ። በመጥፎነቷ ደረጃ አባታችን እንዳይፈታት ሌላ ሚስት አግብቶ ሀብት ንብረቱን እንዳይካፈል ሀብትና ንብረቱ ማንም ሰው እንዳይነካባትና ጥላ ማንም ሰው እንዳይካፈልባት አባታችንን በመርዝ ገደለችው። እቺ እኮ እናታችን የአባታችን ገዳይ ነች ብላ ትላለች ማለት ነው። እሱ በፍጹም እናቴ እንዳትነቂ ስል ለነገሩ እኮ አንተ እንደ አባቴ የዋህ ነህ፣ በጣም ጥሩ ሰው ነህ እኮ አንተ ወንድሜ። እናታችን ግን የአባታችን ገዳይ ነች ነው ያለችው ማለት ነው። ከዛን እንግዲህ አስቻሉ ምንድን ነው ያለው? እማዬ ይሄ ነገር እውነት ነው? እውነት አንቺ አባታችን ገለሻል ስትላት በፍጹም በቃ ራሷን እያቅማማች ነበረ ማለት ነው። ወይዘሮ ወርቄ ምንድን ነው ያደርጋቸው? አካፋውን እንግዲህ በላዋ ላይ አናቷን ብላ ልትደፋት ወይዘሮ ወርቄ እንትና ማለት ነው የወዲት ጉዲት
አናትሽን እውነቱን ተናገሪ ያለቻት። እውነቱን ተናገሪ፣ እኔ ባሌን ገድዬን የመጣሁት አንቺንም እገላለሁ፣ አንቺ ነሽ እዚህ ደረጃ ደረስሽኝ ያለቻት ማለት ነው። በስተመጨረሻ ግን ወይዘሮ ወርቄ ልጄ እባክሽ ይቅርታ ይቅር በይኝ፣ አሁን ሁሉንም ነገር አውቄያለሁ፣ ስህተቴንም አውቄያለሁ። በፍጹም እንደዚህ አድርጌ አንቺን ላሳድግ አይገባም ነበረ። ይሄ ሁላ ነገር የራሴ ክፋትና ኃጢአት ነው፣ እረዳሻለሁ። ግን የዛሬን ይቅር በይኝ፣ ነገ የሚያሳዝንሽና የሚያስቆጭሽን ነገር እንዳሰሪ ስትላት ነበረ ማለት ነው። በፍጹም ምንም ነገር አልጸጸትም። የምጸጸትበት ዘመንና ጊዜ እኮ አለፈ። በአሁኑ ሰዓት በጣም ሰዓቱ አልፏል። አሁን እኮ የምጸጸትበት ጊዜ አይደለም። አሁን ትልቅ ሰው ነኝ። ዘበኔን በክፋት ጨርሻለሁ። ተበልቷል ዘመኔ በክፋት ነው ያለቻት ማለት ነው። በስተመጨረሻ እንግዲህ በጣም አስቻሉ ፈርቶ ነበረ። ምክንያቱም ባገኘችው አካፋ እናትየዋን ትገላለች ብሎ በጣም ሲፈራ ነበረ። የወዱት ጉዱት በእናትሽ በቃ እኔ የፈለግሽውን ነገር አደርግልሻለሁ፣ አካፋውን ብቻ ስጪኝ ያለች። በፍጹም አልሰጥንም፣ ምክንያቱም እናቴ መግደል አለብኝ፣ እሷ ነች እዚህ ደረጃ ያደረሰችኝ ያለችው ማለት ነው። እዚህ ደረጃ እንድደርስ ያደረገችኝ እሷ ስለሆነች እሷን ከገደልኩ ነው ዛሬ ደስተኛ ሆኜ የምቀመጠው። ባሌንም ስገል ደስ ብሎኛል። አሁንም እሷን ስገል የበለጠ ደስታዬን አጣጥሟለሁ ነው ያለችው ማለት ነው። እንግዲህ በጣም በሚያሳዝን ነገር አስቻሉ በጣም እባክሽ ልለምንሽ እያለ ለምኗት በስንት መከራ እንግዲህ በስተመጨረሻ አናቷ ልትስትል እንግዲህ አስቻሉ እንቅ አድርጓት አካፋውን ከላዩ ላይ ይቀበላል። የወዲት ጉዲት ፌንት ትነቅላለች፣ ትወድቃለች። በጣም ነው የሚያሳዝነው። ለካ ፌንት ትነቅላለች ማለት እሱ ነገር ሲታወራ ማንም እየሰማው መሰላችሁ? ፀሐዬ ትሰማለች። ፀሐዬ እንግዲህ ቀጥታ በእውነት አስቻሉ እንትናን ገለዋለች አለችው፣ ወንደሰንን ገለዋለች። እኔ ምን አውቃለሁ፣ ያልቀባጠረችው ነገር የለም ብሏት ነው ያልቀባጠሮቹ ነገር የለም። በእርግጥ የወዲት ብዙ ነገር ታወራለች፣ ግን እውነት የምትገለው ይመስልሻል? ባሏንማ የዚህን ያክልማ ገዳይ አይደለችም፣ አትገልም ነው ያለችው። በፍጹም አረ ታደርገዋለች እቺ ሴትዮ እኮ ምን እያልክ ነው? ትገላለች ምን እያልክ ነው? እኔ ትገላለች ብዬ ነው የማስበው፣ ትገላለች ብዬ ነው የማስበው። ግን ደግሞ የምነግርህ ነገር ለማንኛውም ወንደሰን ቤት ውስጥ ነው ቤት ውስጥ አይደለም የሚለውን ነገር ሄደን ማጣራት አለብን ያለችው ማለት ነው። ቀጥታ እንግዲህ አለምዬ ጋር ስደውል አለምዬ ምንድን ያለቻት አልመጣም ቤት ውስጥ ያለቻት ማለት ነው። ወንደሰን የለም ቤት ውስጥ ይኸው እንደወጣ በዛው አልመጣም። እንዴ ትናንትና እኮ መጥቶ እኮ የወዲት ጉዲትን ቀጥቅጦ ከቤት ውስጥ ይዟት ነው እኮ የወጣው ብላለቻት ማለት ነው። ወይኔ ጉዴች መከረኛች ስቃይኛ፣ ወይኔ እሷ ነች ለካ እሱን እንደዚህ ወሰደችው ብላ ትላታለች። በእሷ የተነሳ ነው ለካ ከቤት ውስጥ የጠፋው ትላታለች ማለት አው የለም ቤት ውስጥ፣ ምክንያቱም እንደወጣ በዛው ነው። ከዛን እንግዲህ አለምዬ በጣም የደነገጠችው የምትጥለው የምታነሳውን የቀረው ማለት ነው። በዛ ላይ ፀሐይ ደንግጣለች፣ ምክንያቱም ገደልኩት እያለች ነው። እኔ ባሌን ገደልኩት ወንደሰንን ገደልኩት እያለች ነበረ ማለት ነው። ቀጥታ እንግዲህ ምንም እንዳታስቢ ብላት ቀጥታ ለማን የነገረችው ለአስቻሉ ትነግረዋለች። አስቻሉ እንግዲህ ወንደሰን ቤት ውስጥ እንዳልተመለሰና በዛው እንደወጣ እንደቀረ ትነግረዋለች ማለት ነው። ከዛን ወንደሰን እባክሽ የወዲት ጉዲት እኔ እኮ ምን ትላለች ወዲት ጉዲት፣ እኔ እኮ ገድዬዋለሁ፣ በቃ ገድዬዋለሁ፣ ወደዳችሁም ጠላችሁ ምን ገድዬዋለሁ፣ በነፍስ ያለ እንዳይመስልክ፣ የት ነው ታዲያ ገድልሽ ያስቀመጥሽው? እንዴ በቃ ገደልኩት ምን ያደርግልሃል? ይሄን ስጋውን ጅብ በልቶታል። እኔ እኮ ወንድሜ ወድጄ አይደለም፣ እኔ ሊገለኝ ነበር እኮ፣ እኔን በቆፈርኩበት ጉድጓድ ልጨምር ነበረ። በቃ እኔ መታወትና ገደልኩት፣ ቅጥቅጥ ነው እኮ ያደረግኩት፣ አልተረፈም ነው ያለችው ማለት ነው። ከዛም በኋላ እንግዲህ አስቻለው ወንድምየው የት ነው ያደረግሽው እባክሽ ብሎ ይጠይቃታል ማለት ነው። በስተመጨረሻ ያለበትን ቦታ ትነግረዋለች ማለት ነው። ስትሄድ ግን እንግዲህ ወንደሰን ይሙት ይኑር ምንም ነገር የሚታወቀው ነገር የለም። የወዲት ጉዲትም እንግዲህ ጨርቋን ጥላለች። በጣም እንደ እብደት ነው እየተሰማት ያለችው። የምታወራው ምንም ነገር የሚገባ ነገር የለም። ምክንያቱም የጤነኛ ሰው የማወራውን ነገር ነው የምታወራው። ምክንያቱም እኔ ገድያለሁ፣ ባሌን ገደልኩት፣ ወንደሰንን ገድየዋለሁ እኮ በቃ ገድየው ጫካ ውስጥ ጥየዋለሁ ነው እያለች ያለችው ማለት ነው። በጣም በሚያሳዝን ነገር እንግዲህ እናትዮ ምንድን ያለችው ላስቻሉ ልጄ ጥፋትና ስህተት መስራቴን ያወቅኩት ገና ዛሬ ነው። ግን አሁን ከአሁን ወደ ስህተቴን አውቄ ከዚህ ሰፈር ወጥት ብዬ የራሴን እንደ አዲስ ህይወት መጀመር ነው ያለብኝ ያለችው ማለት ነው። ዛሬ እኮ ጉድ ሆኜ ነበር፣ አንተ ነህ ከጉድ ያወጣኸኝ። ይሄኔ ልጇ እናቷን ገደሌ ብዬ የሰው መጫወቻና መዋረጃ ሆኜ ነበረን ያለችው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።